ሰላም የተወደዳችሁ አድማጮቻችን እንደምን አርፈዳችኋል። መናኸሪያ ሬዲዮ 99.1 መናኸሪያ ምልከታ ከዚህ ሰዓት ጀምሮ መደመጡን ይጀምራል። ደጀኔሽቱና ስንታየው አለማየሁ እዚህ ስቱዲዮ ከቴክኒሻን ባለሙያ ዮሐንስ ደምሴ ጋር ተገናኝተን አንድ ላይ ለ2 ሰዓታት አይል ቆይታ ለማድረግ ከዚህ ሰዓት ጀምረናል። ቤዝ እንግዲህ ምክክር ኮሚሽኑ መክፈቻ ላይ ሲጀምር የሰሞኑ ጉባኤ እዛም ላይ ነበርሽ። ቀደም ባሉት ሂደቶችም ላይ ጉዳዩን በስፋት የምናውቀው ነውና በተለይ ከዚህ በኋላ የሚጠበቀው ቅድመ ሁኔታዎቹ በብዛት ተሰርተዋል። አሁን ደግሞ መፍትሄ የሚበጅበት ትልቁ ቀጣዩ ምዕራፍ የሚቀመጥበት ውሳኔ የሚተላለፍበት ነውና ለመንግስትም ለሚመለከታቸው አካላት ፈጻሚ አካላትም መፍትሄ ይበጅበታል የሚባል ነውና እንደው በተለይ ከአመካካሪም ከተመካካሪም አካላት ምን ይጠበቃል? ዛሬ ነው በዋናነት የሚጀምረው። ካሁን በፊት የተካሄዱ ብቅ ያሉ አጀንዳዎች የሉም። እንግዲህ ከዚህ ጀምሮ ይካሄዳልና በዛ ላይ ሀሳብ ብናነሳ። እሺ፣ አመሰግናለሁ ደጀኔም ስንታየውም ስለጋበዛችሁኝም ትላለ። እንግዲህ መናኸሪያ ሬዲዮ በተለያዩ ፕሮግራሞቹም በዜናም የሀገራዊ ምክክር ሂደቱን ባለፉት 3 አመታት መናኸሪያ የተቋቋሙ 3 አመት አልፎታልና ባለፉት 3 አመታት በተለያየ ሁኔታ ሲሰራ ነበረ። በተለይ እንግዲህ የመጀመሪያው የጠቅላይ ሚኒስትሩ የበዓለ ሲመት ሲከበር እንደምታስታውሱት የዛሬ 4 አመት 2014 ዓ.ም መስከረም ላይ ነበረ የሀገራዊ ምክክር ያስፈልገናል እንደ ሀገር በርካታ የአፍሪካ መሪዎች የተገኙበት ሁነት ነበርና ከበዓለ ሲመቱ ነጥሮ የወጣው ሀሳብም ይሄ ነበረ። ባለፉት 4 አመታት በብዙም ሲተች ነበር። የመንግስት ጣልቃ ገብነቶች እንዳሉ እንደምናውቀውም ደግሞ ብዙ ፓርቲዎች የሚጠበቁ ታጣቂዎች ሌሎችም አልተካተቱበትም። ዛሬም ሙሉ አይደለም የሚሉ ነገሮች ቢነሱም ግን ደግሞ ባለው ነገር ጀምሮ ማስፋትን ታምኖበት ነው ወደ ምክክሩ ሂደት የተገባው። እንደምታውቁት ትግራይ ክልል አዲስ አበባ ነዋሪዎች ያሉት ናቸው እንጂ ኦልሬዲ ክልል ላይ ያሉት ካለው ከፌዴራል መንግስቱ ጋር ባለው ሁኔታ ተሳታፊ ያልነበሩም። እውነት ለመናገር አገራዊ ምክክሩ ኮሚሽኑ ብዙ ጥረቶችን አድርጓል ክልሉን ለማሳተፍ። እንደምናስታውሰው ከ22 ጊዜ በላይ ወደ ቦታው ሄዶም ጥሪ በማድረግም በተለያዩ መንገዶች ሲያደርግ ነበር። በቅርቡ ደግሞ ከወራት በፊት መዲናው አዲስ አበባ ላይ የተወሰኑ ከክልል የሚመጡና እንዲሁም ደግሞ እዚህ ያሉ ነዋሪዎችን በማካተት የትግራይ ተወላጆችን በማካተት የተወሰኑ አጀንዳዎች ተሰብስበዋል። ግን ሰፊውን የትግራይ ህዝብ ይወክላል ብሎ ኮሚሽኑ አያምንም። በጣም ሰፊ የአርሶ አደሩ፣ የነዋሪው፣ የወጣቱ፣ የእናቶች ድምጽ የተሰማበት አይደለም። ግን አንዳንዴ ሁሉም ለምክክር ዝግጁ ላይሆን ይችላል። ሁሉም ደግሞ በመመካከር አያምንም። ሁሉም ነገር ደግሞ በምክክር ይፈታል ብሎ የሚያምን ማህበረሰብ መፍጠርም በአንድ ጀንበር የሚቻል አይደለምና በዚህም አለ በዛ ብዙ ስብራቶች አሉን እንደ ሀገር። በርካታ ያልተግባባንባቸው በርካታ አንዱን ሲወቅስ የመጣበት ነገር የሆነ ቦታ ትልቅ ስብራትን ትልቅ ሽንቁርን ፈጥሯል። ስለዚህ ይሄንን እንዴት እናክመው ለሚል ሀሳብ ፖለቲካዊ አስተሳሰብ ያስፈልጋል ብዬ አላስብም። ምክንያቱም ሀገርን የማዳን ተልዕኮ ነው። እስካሁን ታይቷል። በጠመንጃ አፈሙዝ ብዙ ነገሮች ተሞክረዋል። በትጥቅ ትግል ባለፉት 50ና 60 አመታት እድሜያቸውን በተለያዩ የውጭ ሀገራት የገበሩ ወጣትነታቸውን ቤተሰባቸውን የገበሩ በርካቶች አሉ። በፖለቲካ ድረስ በኢትዮጵያ የፖለቲካ ታሪክ ስናነሳ በደርግ ዘመን በእግራቸው አሜሪካ ድረስ የተጓዙ በርካታ ኢትዮጵያውያን አሉ። ግን እሱም መፍትሄ አላመጣም። ከዛ በኋላም የኢህአዴግ መንግስት ከመጣ በኋላ በብዙ ተቃውሞ እድሜያቸውን እስር ቤት ያሳለፉ በትጥቅ ትግል የተቀላቀሉ ህይወታቸው ነው ያጡ በርካቶች ናቸው። በብልጽግና ዘመን ደግሞ ባለፉት 7 አመታት ኢትዮጵያ አይታው በማታቀው መንገድ ከፍተኛ የሆነ ውጥንቅጦች አሉ የለውጡ መንግስትን መነሻ አድርጎ። ስለዚህ ሁሉንም መንገዶች ሄደንበታል ብዬ አስባለሁ። የቅርብ ጊዜው የትግራይ ጦርነት እንኳን በተጨባጭ ከመንግስት አካላት ይህ ነው ባይባልም ግን በርካታ ዓለም አቀፍ ተቋማት በሚያወጡት መረጃ መሰረት ወደ 1 ሚሊዮን ህዝብ አልቆበታል ነው የሚባለው። እንዳልኩት ከመንግስት አካላት ይሄ ማረጋገጫ ባይወጣለትም በርካታ ወጣቶች ህይወታቸው ተገብሯል። ይሄን ሁሉ ማነሳው ምንድነው የዚህ ሁሉ ሂደት
እኔ ለሀገር ሰላምን አመጣለሁ፣ እኔ ተሻለ መራለሁ፣ እኔ ተሻለ ለህዝብ አስባለሁ በሚል የተደረጉ ሽኩቻዎች ናቸው። ግን መጨረሻው ህዝብን ነው የጎዳው። መጨረሻው ብዙ ዋጋ አስከፍሎናል፣ ብዙ መሰረተ ልማቶችን አሳጥቶናል። ስለዚህ አሁን ብልጽግናም አመጣው ኢህአዴግም አመጣው ሀሳቡን የግለሰብም ሆነ የቡድንም ሀሳብ ሆነ እንምከር ማለት መጥፎ ሀሳብ ነው ብዬ አላስብም። እና መምከርን መወያየትን ባህሉ የሚያደርግ ማህበረሰብ መፍጠር መጀመር በራሱ ትልቅ እርምጃ ነው። ይሄ ምክክር እንዳልኩት 30ና 35 ቀን ይቆያል። በዛ ሂደት ውስጥ የኢትዮጵያ ችግር ሁሉ ይፈታል ወይም ደግሞ ያበቃል ማለት አይደለም። ግን ይሄ መነሻ ከዚህ በኋላ ቶሎ ብሎ ወደ ግጭት ቶሎ ብሎ ወደ ጠመንጃ አፈሙዝ የሚዞረውን ማህበረሰብ ለካ ቁጭ ብሎ ተወያይቶ ማሸነፍ ይቻላል የሚለው ነው። በሰሞኑም ዘገባም ብዙዎቹንም ስናናግራቸው እኛም ደግሞ እንደ አንድ ጋዜጠኛ አንድ ዜጋም እንደምንታዘበው የሁሉም ግጭት የሁሉም ሽኩቻ የዓለም ሀያላን ሁሉ የሚያደርጉት የመጨረሻው ኔጎሽዬሽን ነው፣ ድርድር ነው የሚደረገው። ድርድር ደግሞ አንዱ እንድምታ ውይይት ነው። ለመግባባት ይህን ነገር ለማፍረስ አንዱን አሸንፍ ያለው ተሸንፍ ያለው ላለማለት የመጨረሻ ግባቸው ድርድር ነው። አሁን የቅርቡን እንኳን የሆርሙዞች መጥን በተመለከተ የመካከለኛው ምስራቅ ጦርነትን ብንመለከት ሀያላን አሜሪካ ከኢራን ጋር ነው እየተዋጋች ያለችው። ግን አብዛኛው ሂደት በምክክር ያለቀን አሸማጋዮች የገቡበት ነው። በዛ መሀል ግን በጣም ብዙ የዓለም ሀገራት ተጎድተዋል። ስለዚህ እቺ ደግሞ ኢትዮጵያ ከጎረቤት ሀገር ጋር አይደለም ዛሬ እየተጋጨን ያለ ነው። እርስ በርስ ያላግባቡን ነገሮች ናቸው የገዘፉት። በርካታ ከኤርትራ ጦርነት በኋላ ከ91 አካባቢ በኋላ ኢትዮጵያ ከየትኛውም የጎረቤት ሀገር ጋር ግጭት አልፈጸመችም፣ ግን ጦርነት ውስጥ ነበረች። በየትኛው መንገድ ኢትዮጵያ እርስ በርስ ባለ የክልል ግጭት በክልል ውስጥ ባለ በድንበር የክልል ድንበሮች ውስጥ ባለ ግጭት የጎሳዎች ግጭት ነው እዚህ ደረጃ የተደረሰውና አልፈን ሄደን ሌሎች ሀገራት ጋር የምንሄደው አይደለም። እዚሁ ሀገራችን ውስጥ መፍትሄ የምንሰጠው ነውና አብዛኛው የምናናግራቸው እናንተም ስትሄዱ ነበር፣ እኔም መክፈቻው ላይ ነበርኩና መክፈቻው ላይ የነበረው ስሜትን ጨምሮ ብዙዎቹ ስጠይቋቸው አሁን የተዘረዘሩ አጀንዳዎች አሉ አይደለ? 8 አጀንዳዎች እነሱ ላይ አይደለም እንደውም ብዙ ሰው ትኩረት የሚያደርገው አይታችሁ ከሆነ እኛ ሰላም ነው የምንፈልገው ነው የሚለው። አብዛኛው ሰው በቃለ መጠይቁ ምን ይዛችሁ መጣችሁ፣ ምን ትጠብቃላችሁ ከሀገራዊ ምክክሩ? በቃ ሰላም ነው የምንፈልገው፣ በቃ ኢትዮጵያ ሰላም ሆና ማየት ነው የምንፈልገው፣ ደክሞናል፣ ጦርነት ሰልችቶናል፣ ልጆችን መገበር ደክሞናል የሚል ማህበረሰብ ነው የሚሰማ ያለውና ምን ያህል ሀገሪቱ ሰላም በማጣቷ ምክንያት ብዙ ነገር እያጣነ እንግዲህ ስለ ሀገር ግንባታ ተነስቷል፣ ስለ የመንግስት አደረጃጀት ይሄን እንኳን ስፔሲፊክ አንስቶ የሚነግርህ ተሳታፊ የለም። እውነት ለመናገር ብዙዎቹ በእነዚህ ውስጥ ያለው የእኛ ሰላም መሆን ነው። እኛ ሰላም ስንሆን ሌሎች ያላግባቡን ጉዳዮችን እንዲሁ ተወያይተን መፍታት እንችላለን የሚል ሀሳብ አላቸውና መዋቅሩ ሂደቱ እስካሁን የተመጣበት መንገድ ብዙ ጉድለቶች ሊኖሩት ይችላሉ። ብዙ የምናነሳቸውም ነገሮች ክፍተቶች ይኖራሉ። ግን ከሚነሱ ክፍተቶች በላይ እውነት ኢትዮጵያ ምንድን የሚያስፈልጋት የሚለውን ነገር ማሰብ የፖለቲካ ደጋፊ መሆን አይጠበቅብህም፣ ተቃዋሚ መሆን አይጠበቅብህም፣ ሀገር ወዳድ መሆን ነው የሚጠበቀው። ምንድነው ዋናው አላማው? በዚህ በመመካከር ውስጥ የሚጎዳ ሰው የለም አይደል? አፍተሮል ይሄን ነው ማሰብ ማለት። አሁን በግጭት በቃ ሀገርን ተገጭት በሆነ ግጭት በሆነ ጦርነት በሆነ ሀሳብ ላሸንፍ ብለህ ስትሄድ የሚጎዳ ሰው አለ። በዛ አልፎ ምናልባት የተሻለ ነገር ሊመጣ ይችላል። ግን ደግሞ በምክክር ግን የሚጎዳ ሰው የለም። በቃ በመመካከር የምታተርፈው እንጂ የምትጎዳው ነገር የለምና መሞከራችን በጣም ትልቅ እርምጃ ነው። ለኢትዮጵያም ትልቅ ምዕራፍ የሚከፍት ነው። የየትኛውም የፖለቲካ ጣልቃ ገብነት ቢኖረው ተብሎ ቢታሰብ እንኳን መመካከር እንደ ሀገር የሚጎዳ ነገር አይደለምና 4 ዓመት በላይ በርካታ በጀት ወጥቶበት በርካታ ሂደቶችን አልፎ እዚህ ጋር ሲደርስ ደግሞ እንደ ዜጋም እንደ ማህበረሰብም እንደ አንድ ኢትዮጵያን እንደሚወድ አካልም ይህንን ጉዳይ በብዙ መንገድ ልንደግፈው ይገባልና ብዙ የተሳታፊዎቹ እንግዲህ ከ4000 በላይ
የነበሩበት የመጀመሪያው ምዕራፍ የዝግጅት አልቋን ሁለተኛው ምዕራፍ ላይ ነው ያለነው። ገና ደግሞ ትግበራው ሶስተኛው ምዕራፍ ይቀጥላል። በርካታ ስራዎች ይጠበቃሉ። ከመክፈቻው በጣም ትልቁ የተነሳው ወይ ደግሞ አሁን ብዙዎችንም ያነጋገረ እኔም የዛለት ላነሳው እየሞከርኩ ነበር የህገ መንግስት ማሻሻያ ያለ የሚመስል ፍንጭ ጠቅላይ ሚኒስትሩም ሰጥተዋል። ቢቢሲም በኋላ ላይ በዘገባው ይዞት ወጥቷል። ይሄንን በስፋት ግን ኦልሬዲ መድረክ ላይ የተነገረ ሀሳብ ነውና ብዙዎቹ ነገሮች ህገ መንግስት ላይ የተንጠለጠሉ ናቸው። ያላግባቡን ጉዳዮች አሉት። የብዙሃኑን ሀሳብ ያካተተ አይደለም። ብታስታውሱ ከሆነ እኛም በዘገባዎቻችን የፖሊሲ ጥናት ኢንስቲትዩት ከዚህ ቀደም የህገ መንግስት ጉዳይ ላይ ጥናት አድርጎ ነበርና 60% ኢትዮጵያን ህገ መንግስቱ እንዲቀየር ይፈልጋሉ። እንዲሻሻል ሙሉ በሙሉ ሳይሆን እንዲሻሻል የሚፈልጓቸው ነጥቦች አሉ ነውና አንቀጽ 39ን ጀምሮ ሌሎች ነጥቦች በሀገራዊ ምክክሩም ይቀርባሉና ምናልባት ስጋቴ በእንዲህ አይነት ዲቴይል የመጡት ማህበረሰቦች ይሄ ኢትዮጵያዊነት ይበቃ ሰላምን ማዳን ላይ ትኩረት ያደረጉ ናቸውና በዚህ ዲቴይል ተወያይተው በዚህ መረዳት ሄደው ህገ መንግስት የሚቀይር ሀሳብ ያዋጣሉ ወይ የሚለው ትንሽ ስጋት አለብኝ። ምክንያቱም እንዳልኳቸው አብዛኞቹን እስካሁን ያገኘናቸው ተሳታፊዎችን ስናይ ሀገር ወዳድና በቃ ስለ ኢትዮጵያ ሰላም መሆን የሚመኙ ናቸው። ቀናይ ልብ ያላቸው ናቸውና የተወሰኑ እንግዲህ አወያይ ተብለው የገቡትም ስንት የሚያነሳልኝ ነጥብ ምን ይጠበቃል የሚለው ነገር በተለይ እንደነዚህ አሲስት የሚያደርጉ ለምክክሩ አጋዥ ነገሮችን የሚያቀርቡ ደግሞ አካላት በደንብ በጽሁፍ ተሰንደው መውጣት የሚችሉ ሀሳቦችን ማርቀቅና ማዘጋጀት እንዳለባቸውም ይሰማኛል። ትልቅ ፍንጭ ነው በተለይ ህገ መንግስቱ። ምክንያቱም የችግሮች ሁሉ መነሻም መፍትሄም የሚሆነው ህገ መንግስት ነው። የምታስታውሺ ከሆነ የሽግግር መንግስት የህገ መንግስቱን ሲያረቅ በተወሰኑ መልኩ ውይይቶች ነበሩ። ግን ያ ውይይቶች ሁሉንም ያሳተፍ አልነበረም። ህገ መንግስት ደግሞ በጣም ለሁሉም ችግሮች መንገድ አቅጣጫ የሚያስቀምጥ ነው። ሌሎች ህጎች፣ መመሪያዎች፣ አዋጆች የምንላቸው ከዛ ተቀርተው ወደ ህዝብ የሚወስዱ ናቸው፣ ወደ ተቋማት የሚሄዱ ናቸውና ህገ መንግስቱ በጣም ጥንቃቄ የሚፈልግ ነው። እኔ ትልቁ ደስ ያለኝ ነገር ምንድነው ሁሉም አሁን ለሰላም ቅድሚያ ሰጥቷል። ከዚህ በፊት ከአመታት በፊት የምናውቀው በወሰንና በመናምን ይሄ የኔ ነው ይሄ የኔ ነው አይ ይሄማ የንትና ነው ከተባለ ከዚህ ውጪ የሚሉ ሀሳቦች ነበሩ። እነዛ ነገሮች ግን ምንድን ያመጡብን የሚለው 7 አመታት በደንብ አድርገው ቁልጭ አድርጎ አሳይቶናል። ምናልባት የኢትዮጵያ ችግር ከዘመናት የመጣ ነው የሚለው በ7 አመታት ግን ውጤቱን አይተናል በደንብ አድርገን። ያላየነው የሞት አይነት፣ መፈናቀል፣ ስደት ያላየነው ችግር ምንም የቀረን ነገር የለም። አሁን ህዝቡ ወደ ሰላምን ማስቀደሙ በጣም ጥሩ ነገር ነው። ግን ያ ነገር ደግሞ ዘላቂ የሚሆነው የዛሬም ብቻ አይደለም። ምክንያቱም አሁን ላይ የህገ መንግስቱ ጋር ተያይዞ የሚነሱ ሀሳቦች እኮ 30 አመታት ፈጅቶ አይደለ አሁን እኮ ይቀየር የሚል ሀሳብ እየመጣ ያለው። አሁንም ከ30 አመት በኋላ ትውልዱ ወደ ትጥቅ ትግል እንዲገባ መሆን የለበትም። የግድ የሆነ ነገር ለማስፈጸም ነፍጥ አንግቦ የሚነሳ ትውልድ መፍጠር የለብንም። በቃ በንግግርና በውይይት እነዚህ አይነት ችግሮች ይስተካከሉ የሚል ትውልድን መፍጠር ነው። እነዛ ደግሞ በጣም ጥንቃቄ ይፈልጋል። አንደኛ እንዳልሽው ነገሮችን እጅግ ማገናዘብ፣ አሁን ያለንበትን ብቻ ሳይሆን ቀጣይ የሚመጣውንም ጊዜ በደንብ መገንዘብና ያንን ያማከለ ጉዳዮችን መረዳትን አድርጎ መስራት ያስፈልጋል። ሀገራዊ ምክክሩ ጥሩ ነው ማለት የውጪ የሚገኙ ትውልድ ኢትዮጵያውያንን ጭምር እንዲሳተፉ ለማድረግ የሄዱበት ትልቅ ተስፋ የሚሰጥ ነው። ሌሎች በግለሰብም ጭምር አጀንዳዎቻቸውን እንዲወስዱ እድል ሰጥተዋል። ትጥቅ ላይ ያሉ ሰዎች አጀንዳቸውን እንዲያመጡ እንዲሰጡ ጭምር አድርጓል። እኔ ከመመካከር ሌላ አማራጭ አዋጭ አይመስለኝም በዚህ ዘመን በተለይ ምክንያቱም አንዱ አሸንፎ አንዱን የሚያስተዳድርበት ዘመን ተመልሶ የሚመጣ አይደለም። ስለዚህ ከውይይት መለስ በውይይት ምናጣው ነገር የለም። ስለዚህ ውይይቱን ማስቀደም በጣም ወሳኝ ነው። ከዛ ያለፈ ግን እዛ ላይ የሚሳተፉ ሰዎች ሀሳባቸውን፣ ትኩረታቸውን፣ ልባቸውን በሙሉ ውይይቱ ላይ ማድረግና ስለ ሀገርን አስቀድሞ መሰረት ይዘን እዛ ላይ መነጋገር ይሻላል። በመንግስት በኩል የስልጣን ገደብን ጭምር አቅርቧል የሚሉ መረጃዎች አሉ ብልጽግና ፓርቲ። ይሄ ራሱ ትልቅ እድልን ፍንጭን የሚሰጥ ነውና ሌሎች ጉዳዮችንም ደግሞ በቅን ልቦና በመግባባት በደንብ መወያየት ያስፈልጋል። እኔ አሁንም የትግራይ ክልል ጉዳይ ግን
በደንብ በጥንቃቄ መያዝ ያለበት መስሎ ይሰማኛል። ምክንያቱም ከዚህ በኋላ እንዲህ አይነት ሀገራዊ ምክክር ላይገኝ ይችላል እድሉ ምንም ይሁን ምን በምንም ይሁን በምን የነሱ ሀሳብ የሚወከልበት ሰዎቹም ሀሳብ የሚሰጡበት ጉዳይ መኖር አለበት። እርግጥ ፓርቲዎች አሉ የሚሳተፉ ሲቪል ማህበራት አሉ እዚህ ተወልደው እዚህ ያሉ ወይም ደግሞ ከዛም መተው እዚህ ያሉ ተወላጆች አሉ። ግን የነሱ ብቻ እንደ እርካታ እንደ በቂ አድርጎ ማሰቡ ስህተት ነው የሚሆነው። የህገ መንግስት ማሻሻያው ላይ እኔ አሁን በቀጥታ ያው በጣም ቀይ መስመር ሆኖ ቦልድ ሆኖ የሚነሳው አንቀጽ 39 ጉዳይ ሆነ እንጂ እያንዳንዱ የቀረቡት አጀንዳዎች ላይ ሄደው የሆነ የህግ ማሻሻያ ይጠይቃሉ። በዛ ሁሉ በተነሱት 8 ዋና ሳብ አርቲክልስ አሉት አይደል? ብዙ ናቸው። እነዛ ሁሉ እንግዲህ ተጠራቅመው እያንዳንዱ ማሻሻያ በእርግጥ አንዳንዶቹ ሳይሆን ብዙዎቹ እንደሚባለው የህግ ክፍተት የለባቸውም ነው የሚባለው። ያፈጻጸም ክፍተት ነው እንጂ የህግ ክፍተት የለም ይባላል። ግን እንደው የህግ ማሻሻያ የሚጠይቁ አሉ ካለን ኦልሞስት እንደተባለው በጣም ሂዩጅ ወደሆነ አሜንድመንት ነው የሚወስደው ኮንስቲትዩሽኑን። በእያንዳንዱ ጉዳይ ላይ የህግ ማሻሻያ የሚያስጠይቅ ከሆነ ለምሳሌ በሴቶች ላይ በህፃናት ላይ እኛም ዜና ስንሰራ በጣም በቅርብ እንኳን ብዙ ጊዜ የምናያቸው ከፍርድ አሰጣጥ ሂደት ጋር ተሻሽሏል ተብሎም አሁንም የሚነሱ ችግሮች አሉ። በሌሎችም ብዙ ማህበራዊ ጉዳዮች ላይ እንዲህ አይነት ነገር ይኖራል ብዬ አስባለሁ። ይሄን ለማድረግ ቅድም እንዳልሽው ሪሊ እንደው ፍሩትፉል የሆነ ነገር ሀሳብ የሚያዋጡ ናቸው ወይ በቅንነት እኛ የምንፈልገው ሰላም ነው የሚሉ እኔም ባየኋቸው ተሳታፊዎቹ ብዙዎቹ ከክልል የመጡት በቃ የሰላም መነሻው ሄደ ምንድን ነው ሲባል ወደ ተጠቀሰችው አጀንዳ ነው የሚወስደን። ያ የተጠቀሰው አጀንዳ በምን ልክ ይፈጸም፣ ምን አይነት ፍሬምወርክ ይበጅለት ሲባል በጣም ሚዛናዊ የሆነ ኮንስቲትዩሽኑን አሜንድ አድርጎ ሊያስተዳድረን የሚችል መፍትሄ ዶኩመንት የሚሆን ነው። ስለዚህ እሱን ለማዋጣት የሚሳተፉት አባቶች፣ የሚሳተፉት ምሁራን፣ አወያዮቹ፣ ይሄ ስቴክሆልደር ይመለከታቸዋል የተባሉ ተጨማሪ ኒውትራል የሚባሉ አካላት ሁሉ ሚና አላቸው ብዬ አስባለሁ። እንዳልከው ከዚህ በኋላ እድሉን ላናገኝ ይችላል። ይሄው እድል ሰጧችሁ ሊል ይችላል መንግስት። በሙሉ አጀንዳችሁን እንድታነሱና እንድትወያዩበት እድል ሰጥተን ነበር ወደሚባል ጉዳይ ስለሚመጣ ለአንዴና ለመጨረሻ ጊዜ የሚያስቡትን ሁሉ በደንብ ይጠቅማል የተባለውን ነገር በነገራችን ላይ እዛ ያልተሳተፍነውን ሰዎች እዚህ ያለነውን ሁሉ እጣፈንታ የሚወስን ነው አይደለ? የኢትዮጵያን እጣፈንታ የሚወስን ነው ብለናል። ሀሳብ አዋርተን ልከናል። እዚህ የተቀመጥነው ሰዎች እዛ ጉባኤ ውስጥ አሁን የሌለን ሰዎች ሁሉ ይወክለናል። እኛን ወክለው ነው የሚነጋገሩት። እዛ የተገኘውን ሰው ብቻ አይደለም። ስለዚህ የዚህ ሁሉ ኢትዮጵያውያንን በሰላም የመኖር ህግ የማሻሻል እንደገና የማስተካከል ፈጻሚ አካላትን የመበየን የቱን ማን ይፈጽመዋል እስከ ማለት ሁሉ ያለቀ ዶኩመንት ነው ለመንግስት ሊቀርብለት የሚገባው። ለዛ ነው በጣም ጥንቃቄና የሚነሳው ሀሳብ ራሱ ሚዛናዊ ከኔ አንጻር ብቻ ሳይሆን ሲፈጸም እነከሌን ሲጎዳል እንትን ወሰንን የሚጎዳ ከሆነ የኔን የውሃ ፍላጎት፣ የመሬት ፍላጎት፣ የመንገድ ፍላጎት፣ የኢኮኖሚ ፍላጎት ብቻ የሚወስን መሆን የለበትም። አጎራባች ክልሎች አሉ፣ አብረው የሚኖሩ ተቋማት አሉ፣ ህፃናት አሉ፣ ሴቶች አሉ፣ ሌሎች ማህበረሰብ አሉና እስከ መጨረሻው ድረስ እንደው በደንብ አመላካች የሆነ ነገር ለማድረግ እኔም በጣም የተወያይ አካላት የሚነሳው ሀሳብ ከቅንነት ያለፈ መሆን አለበት። የሚያኖር በይሄ የምናነሳው ተወያዮቹ አይመጥኑም ይመጥናሉ በሚለው አይደለም። ደግነቱ ከ4000 ተወያዮች እንግዲህ ብዙሃኑ ከክልልና ከተለያዩ አደረጃጀቶች ቢመጡም እንዳልከው ምሁራን አሉ፣ ሲቪል ማህበራት አሉ፣ የሚዲያ አካላት አሉ፣ በርካታ የሃይማኖት አባቶች ፓርቲዎችም አሉና በእንደዚህ አይነት ስብጥር ነው 8 ቡድን 500 ሰው እንዲስ ተደርጎ የሚሰራው። ከዛ ፋይናሊ
የተመረጠው ደግሞ ነጥሮ የሚወጣው ነጥብ የሚያወጡት 25 ሰዎች በኋላ ላይ ከነዛ ከ500 ግሩፕ ይወጣና የሚጨመቁ ሀሳቦችን ይዘው የሚመጡ ደግሞ 25 ሰዎች ከነዛ ቡድኖች ይወጣሉና በዛ ሂደት ሁሉንም ያቀፈ የቀና ልብ ይዞም ስለ ኢትዮጵያዊነት አብሮ መኖር የሚያነሳ በተጨማሪም ደግሞ እንደዚህ የምሁር ወይም ደግሞ አሜንድመንት የሆነ ማስተካከያ የሚፈልጉ ነገሮችን የሚያነሱ ነጥቦች ይኖራሉ ብለን እናስባለን። ጠቅላይ ሚኒስትሩም ሲናገሩ ሰምታችሁ እንደሆነ የኢትዮጵያ ችግር የኦሮሞ፣ የትግሬ፣ የአማራ ችግር ብቻ አይደለም። ሶስቱ ብሔር በህዝብ ቁጥር ብዙ ስለሆኑና ብዙ የመሬት ሽፋን ስላላቸው ብቻ ሁሌ የሁሉም የችግር መነሻ እዛ ላይ ነው በሚል እሳቤ አይደለም ይሄ ውይይት መደረግ ያለበት። ዳሰነች ወረዳ የራሷ የምትጠይቀው ሀሳብ አለ። እዚህ ጋር ሌላ በዞን ደረጃ በክልል ደረጃ የሚጠቀሱ አነስተኛ ቁጥር ያላቸው የህዝብ ቁጥር ያላቸው ብሔረሰቦችም የነሱ ድምጽ የሚሰማበት ስለሆነ እዛ አካባቢ መሆንን የዛ አካባቢ ችግርን ማወቅም ይጠይቃል። በዛ ሂደት ውስጥ እንደነዚህ አይነት ሰዎች መሳተፋቸው ይኖራል። ግን እንደተባለው የስንታየው ጥያቄ ደጀኔን የሚጎዳው ከሆነ ዛሬም ያለ መግባባታችንን ርዕስ ይዘን ነው የምንወጣው። ስለዚህ በዚህ ሂደት የትኛው ነገር ለሀገር ይበጃል፣ የትኛው ነው ወደ ሀገራዊ አንድነት የሚያመጣን የሚለው ነገር ላይ በትክክል ማሰብ ያስፈልጋል። የዚህ እንግዲህ ትልቁ የሀገራዊ ምክክሩ ውጤት አንደኛ በህዝብ በሃይማኖት ተቋማት በመንግስት እና በተለያዩ አደረጃጀቶች መካከል ያለውን ይሄ ያለ መተማመን ድልድይ አፍርሶ መተማመንን መገንባት ነው ትልቁ ግቡ። ምክንያቱም ሀገር በምትመራው አካል ወይም የበላይ ነኝ በሚል አካልና በህዝብ መካከል ክፍተት ካለ፣ አለመተማመን ካለ ሀገርን ይዞ ለመዝለቅ ከባድ ነው የሚሆነው። ዜጎችም ለዛ ሂደት ለዛ ህግ ተገዥ አይሆኑም እና አንዱ ትልቁ እንግዲህ የመተማመንን ድልድይ መገንባት ነው። ከዛ እንደተባሉት እንደነዚህ አይነት ማሻሻያዎች የህግ ማሻሻያዎች ለፖሊሲ የሚሆኑ ሀሳቦች ይዋጣሉ። በተጨማሪነት ግን ትልቁ ደግሞ አላማ በቃ እኛው ለፈጠርነው ችግር ምን አይነት መፍትሄዎች ያስፈልጋሉ የሚለው ከራሱ ከህዝቡ ከራሱ ከአካባቢው ድንበር ላይ የጎሳ ግጭትን ይዞ የመጣ አካል ይሄ ነው ስለዚህ በቃ በእንዲኮ ይሄ መሸነፍ ይችላል የሚልን ትክክለኛ ነጥብን ከደጀኔ በተሻለ ጉጂ ማህበረሰብ ውስጥ ያለ ሰው ያውቀዋል አይደል? ከዛ አካባቢ ይመጣ እንዲህ አይነት ሴንሶችም አሉት። በእንደዚህ አይነት አወቃቀር የተማረውንም ያልተማረውን ማንበብ የሚችለውንም መናገር የማይችለውንም የተሻለ እውቀት ያለውንም ዲያስፖራውንም ያካተተ ነው። ስለዚህ ይሄ ስብጥር ከሁሉም አይነት የሀሳብ መዋጮ የሚያነሳ ነው። አንዱ እንግዲህ 4000 ሰው ሲመረጥ የ120 ሚሊዮኑን ህዝብ ሀሳብ ይወክላሉ የሚለው አንዱ ጥያቄ ነበር። በቁጥር ደረጃ ስናየው ግን በስብጥሩ ደረጃ ውጤታማ ይሆናል ብለን ከምንጠብቃቸው ነገሮች መካከል ይሄንን አይነት ውክልና ያላቸው ሰዎች አብረው የተገናኙ በመሆኑ ነው። እንግዲህ የአፍሪካ ሀገራት ከዚህ ቀደም ብዙዎቹ መክረዋል። ከብዙ መነሻነ ኬንያ፣ ደቡብ አፍሪካ፣ ቱኒዚያ የመሳሰሉ የአፍሪካ ሀገራት ሀገራዊ ምክክርን አድርገዋል። የግማሾቹ ውጤታማ ሆኗል። በተለይ ደቡብ አፍሪካ ከአፓርታይድ ነጻነት በኋላ በተለይ በዛ ደረጃ የጥቁሮችን ነጻነት በማራመድ የተሻለ ለጥቁሮች መብት ከመስጠት አንጻር የተደረጉ ምክክሮች አሉ። እንደነ ኮሎምቢያም ያሉ ሀገራት አድርገዋልና በምክክር ይሄ ጠፋ የሚባል ውጤት አይኖረውም። ቢያንስ ለመፍትሄ የቀረቡ ውጤቶች ይመጡበታል። ይሄን ነው ሁላችንም እንደ ሀገር አይምሯችን ውስጥ ማሰብ ያለብን ብዬ አስባለሁና እኛም ዛሬ ስንወያይበት ትልቁ አላማችን ከምክክሩ የሚገኘው ውጤት በየትኛውም ጉድለት መካከል ጉዳት አያደርስም፣ ጎድሎም ጥቅም የሚሰጥ ሂደት ነው። ስለዚህ ምናልባት በዚህኛው የመጀመሪያ ኢትዮጵያ የምታደርገው ምክክር ምናልባት የተወሰኑ የህገ መንግስት ማሻሻያ ብቻ ይሆናል ውጤቱ ሊሆን የሚችለው፣ ወይም ደግሞ የጎሳ ግጭትን ሊያስቆም ይችላል ወይ የሆነ ነገር። ያ ማለት ግን የሌላው እንትን ተጨፍልቋል፣ የሌላው ሀሳብ አይደለም። ለምክክር እድል ይሰጠናል። ጠቅላይ ሚኒስትሩን ሰምታችኋቸው ከሆነ አሜሪካ በ55 ግዛቶች እንግዲህ ለዘመናት የሚቀጥል ህገ መንግስትን 55 ሰዎች ናቸው ያረቀቁት። ዛሬም ግን ማንኛውም የአሜሪካ መንግስት ሆኖ ሲመጣ ሪፐብሊካኑም ዲሞክራቲውም ይሄ ህገ መንግስት አይወክለኝም ብሎ አይቀደውም። ስለዚህ ኢትዮጵያ ይሄንን መስራት አለባት። ማንም መጥቶ የሚቀደውን ህገ መንግስት ሳይሆን ይሄ ማናችንንም ይወክላል የሚል ህገ መንግስትን ነው። በዛም ነው አንድ ፍንጭ ሰጥተዋል ጠቅላይ ሚኒስትሩ ህገ መንግስቱ እንደሚሻሻል የሚለው ሀሳብም የመጣው ከዚህ ነጥብ ነውና
ይሄ በነገራችን ላይ የሁሉ ነገር መሰረት ህገ መንግስት ነው። የህጎች ሁሉ በላይ ነው። የሀገር አስተዳደር ነው። የመንግስት አመሰራረት በለው የሀገር ግንባታ በለው እያንዳንዱ ነገር በህገ መንግስታችን ላይ የተመሰረተ ነው። ህገ መንግስታችን እኛነታችንን እንደውም አያጎላም የሚል ትችት አብሮ ይነሳበታል። አንዱ ከአንዱ አካባቢ ሄዶ ኢትዮጵያዊ ነኝ ብሎ በሰላም ሰርቶ አድሮ ውሎ መውጣት አይችልም። የክልል ህገ መንግስቶቻችን በራሳቸው ለክልሉ ተወላጆች ብቻ እድል የሚሰጡ ናቸው። ስለዚህ ዋናው ህገ መንግስት ጋር ይቃረናሉ የሚለው በተደጋጋሚ እንግዲህ እኛም ስንሰራው የነበረ ነው። ምክንያቱም የቤኒሻንጉል ጉሙዝ ምናምን ህገ መንግስት ለክልሉ ተብሎ ነው የሚጀምረው። ይሄ በሆነበት ከዛ ደግሞ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚል ደግሞ ህገ መንግስት ይዘን መነሻ ላይ እኛ የሚለው ግን ክልል ላይ ስትሄድ አይሰራም። ብዙሃኑ የክልል አደረጃጀቶች የዛን አካባቢ ቋንቋ ካልቻልክ የዛ አካባቢ ተወላጅ ካልሆንክ ሰርተ መለወጥ የማትችልበት ደረጃ ላይ ደርሷል። ስለዚህ ይሄ የህገ መንግስት ማሻሻያው ብዙ ያላግባቡንን ነገሮች የሚፈታም ይመስለኛል። ምክንያቱም የህጉ ሁሉ በላይ ነው። ማንም ሰው ሊገዛም ስለሚገባው እዛ ላይ የሚዋጡ ሀሳቦች ትልቅ የሀገር መተማመንን በመፍጠር ረገድ አቅም የሚሰጡም ይመስለኛል። በተለይ የአዋጆችና ህጎች ሲወጡ ጥርጣሬን የሚያጭሩ ጉዳዮች ነበሩ አይደለ? ለኔ ይሰራል ወይ ለኔ መፍትሄ ቆመ ነው የሚሉ ጥያቄዎችም ነበሩና ከዚህ በኋላ እንደውም መሆን ያለበት እኔ ከዚህ ውይይት ወይም ከምክክሩ ይሄንን አጀንዳ ይዤ ቀርቤ ይሄንን አስጠብቃለሁ ከሚል ሳይሆን እሱ ምን ተጠቅሟል፣ ጎረቤት ያለው ለሱስ ምን ታስቧል የሚለው ቀዳሚ ካልሆነ አሁንም ችግሮቻችን አይፈቱም። ምክንያቱም የሆነ አካባቢ ለብቻው ለምቶ የሆነ አካባቢ ለብቻው ማይለማ ከሆነ ያ መፍትሄ ያመጣ። ለሆነ አካባቢ ብቻ መፍትሄ ሰጥቶ ለሆነ አካባቢ ችግር የሚቀር ከሆነ አሁንም አገራዊ ምክክሩ ሙሉ አይሆንምና ተወያዮች፣ ተመካካሪዎች ያንን ነገር ከራሳቸውም ከመጡበትም አካባቢ የዘለለ ጥያቄ ማሰብ አለባቸው። ኬንያን ብንወስድ ሀገራዊ ምክክር እንደዚህ አድርጋለች። ቢያንስ አሁን ምርጫው ላይ እንዲህ አይነት አለመግባባቶች አይፈጠሩም። አንደኛ ምርጫ ቦርዱም ገለልተኛው ነው። የምርጫ ሂደታቸውንም የስልጣን ሽግግራቸውንም አይተ ከሆነ አፍሪካ ውስጥ በጣም በሮል ሞዴል ተደርጎ ሊነሳ የሚችል ነው። ምክንያቱም የጸና ህገ መንግስት አላቸው። ስለ ባንዲራቸው ጥያቄ አይነሳም። የሚመጣው መንግስት ባንዲራህን እንደዚህ ያደርግልሃለሁ ክልል ወሰንን አጠፋለሁ ብሎ አይመጣም። ለምን? የጸና ሀገር ነው፣ የተረጋጋ ሀገርን ነው የተረከቡት። ኢትዮጵያ ውስጥ አይተ ከሆነ ግን በምርጫዎቻችን በምርጫ ክርክሮች ላይ አይተ ከሆነ አከላለልን እንደዚህ ያደርጋለሁ፣ ባንዲራን እንደዚህ ያደርጋለሁ፣ ብሔራዊ መዝሙር እንደዚህ ይሆናል። አየ 3000 አመት 300 አመት ታሪክ ምንላቸውን ነገሮች ይዘን ምርጫ ላይ መሆን የነበረበት ግን ምጣኔ ሀብቱ በምንድን ነው የሚመራው? ዜጎች በምን መልኩ ኑሯቸውን ያሻሽላሉ? አሜሪካ ላይ ትልቁ በምርጫ ወቅት ላይ የሚነሳው የውጭ ፖሊሲያቸው ናቸው። ጋዛ ላይ ምን አቋም አላቸው? ከዛ በኋላ ግብርና ታክስና ይሄ ማህበራዊ ፈንድ ላይ ጤና መድን ላይ የሚወስኑት ውሳኔ፣ ኢንሹራንስ ላይ የሚወስኑት ውሳኔ ነው ለፓርቲ ክርክር የሚቀርበው። አሁን ሀገራዊ ምክክር በኋላ ምን ጠብቀው? አንደኛ የፓርቲዎች ቁጥርንም በጣም በትልቁ ሊቀንስ የሚችሉ ውሳኔዎች ሊመጡ ይችላሉ። ምክንያቱም ኢሹ መፍትሄ ካገኘ ያን ጉዳይ አሁን ለምሳሌ ፓርቲዎችን ስናይ ይዞት የተነሱት የሆነ የአንድ አካባቢ ጥያቄ ነው። ለምን ይዞ ተነሱ አይደለም፣ ግን የነሱ ጥያቄ ከሌሎች ጋር መፍትሄ የሚነሳ ነው። ወይም ደግሞ ለምርጫ ክርክር፣ ለፓርቲነት፣ ለነፍጥ አንግቦ ጫካ ለመግባት የሚበቃ አይደለም። ተነጋግሮ መፍትሄ መስጠት የሚቻልበት ነውና ይህ ራሱ በጣም ትልቅ መፍትሄን የሚያመጣ ነው። ከዛ ባለፈ እንዳልኩት ፓርቲዎች በምርጫም ሰዓት ምርጫም ላይ ይዞት የሚቀርቡት የዜጎችን የኢኮኖሚ ተጠቃሚነት፣ የደህንነታቸው ዋስትናን እነዚህ አይነት ኢሹዎች ብቻ የሆኑና ፓርቲዎች ቁጥርም ጥያቄዎችም መፍትሄ ያገኛሉ። ከዛ ባለፈ ግን አገራዊ ምክክሩን አሁን እንደ ግለሰብ ሳስበው ምርጫን በስፋት ዘግበናልና መንግስት ያልተወዳደረባቸው ቦታዎች ነበሩ፣ ተፈካካሪዎች የተወዳደሩበት። እዛ ቦታ ላይ የምርጫ ቁጥር ባለመቀመጡ ምክንያት 10 ሰው መረጠ፣ 20 ሰው መረጠ፣ የሌላውን ሰፊውን ያልመረጠውን ወይም ደግሞ ምርጫው ላይ ያልተሳተፈውንም ጭምር ድምጽ አግኝቶ ወክሎ ውክልናውን ይዞ ምክር ቤት ይገባል። ይሄ መሆን የለበትም። ውክልና ማለት ቀላል ነገር አይደለም። እንዲህ አይነት መፍትሄዎችንም ጭምር የሚሰጥ ነው፣ መፍትሄ የሚሰጥ ነው። የተቋማት አደረጃጀት ለምሳሌ
ሚኒስትሮች ላይ ተቋማት ላይ ብንሄድ ኮታ የሚመስሉ ነገሮች አሉ አይደለ? ያ ግን መፍትሄ ማግኘት አለባቸው። ምክንያቱም እንደዚህ አይነት ሂደቶች ለሙስና ለብልሹ አሰራር ተጠያቂ እኮ ሲሆኑ እኮ አይ እኔ በብሔሬ ምክንያት ነው ያሉትን እኮ አይተናል አይደል? ባለፉት አመታት እንዲህ አይነት ነገሮችን ማስቀረት አለበት እና እኔ ምክክር ኮሚሽኑ ራሱ ልክ ለምክክሩ የሰራውን አይል ግንዛቤ ፈጠራ ከምክክሩ በኋላ ምንድን ነው የሚሆነው ሂደቱ ምንድን ነው የሚለው ላይ አልተሰራም። ሰፊው ማህበረሰብ የምታውቁት ነው። ሀገራዊ ምክክር ኮሚሽን ስራውን ጀመረ ሲባል የመሳሪያ ድምጽ የሚቆም መስሎት ከዛ በኋላ ኩርፎ ሀገራዊ ምክክሩ አይረባም ብሎ እኮ ይተው ብዙ ሰው አለ። ምክንያቱም በደንብ ግንዛቤ ያልተሰጠውም ሂደት ነው የሚፈልገው። የተቋማት መዋቅር ራሱ በጣም ሂደት ይፈልጋል። የሀገረ መንግስት ግንባታ መንግስት መዋቅር ፌዴራላዊ አደላውን ያለ ነው እሱ ራሱ በምን መልኩ ነው የሚለውን ውሳኔ ሰጥቶ ተግባራዊ ማድረጉ አመታትን ሊፈጅ ይችላል። ያን በደንብ ግንዛቤ መውሰድና ያንንም ደግሞ በኮሚሽኑ በኩል በደንብ ሊነገር ይገባል። አንድ ጉዳይ ላይ ብቻ ትኩረት ማድረጉ አግባብ አይመስለኝም እንደኔ እይታ። ምናልባት ወደ አድማጮች ብትሄዳላችሁ እናንተም እንደ መጨረሻ ነጥብም ለአድማጮችም ክፍት ለማድረግ በተለይ ከሀገራዊ ምክክሩ በኋላ የሚጠብቋቸው ነገሮች ምንድን ናቸው? እንደ ማህበረሰብ ግንዛቤንም በማስፋት ረገድ እንዳልነው ነው አጽንኦት መስጠት የሚያስፈልገው። ይሄ ሂደት ነው፣ በአንድ ወር አይደለም የ50 ዓመት ችግርና ታሪክን የምንቀርፈው። ነገር ግን ይህ የውይይት ቤተሰብ ላይ የተጀመረ ውይይት ዛሬ ሀገር ላይ ሲመጣ ከዛ ሀገር ደግሞ በውይይት አንዱ ተሸናፊ ይሆናል። በነገራችን ላይ የውይይት አንዱ ግብ የሆነን ነገር መተው መቻል ነው። ሁለቱም እኩል እንጠቀማለን። አይ ይሄ የኔ ነው ስለዚህ ይሄን አላስነካም ካልክ አሁንም ተከራክረን ክርክርና ውይይት ይለያያል። ግን ልዩነቶቻችንን ወደ ማጥበብ መምጣት እኔ 80% ልጠቀም አንተ 20% ተጠቀም ሳይሆን እንዴት 50-50 መምጣት እንችላለን? እንዴት መካከለኛ ነገራችንን መገንባት እንችላለን? መተማመን እንዴት መፍጠር እንችላለን? ከድንበር አካባቢ የጎሳዎች ግጭት አንዱ ሄዶ ሳር ስለበላ ይሄኛው ጎሳ እንዴት ነው ያንን መቀበል የሚችለው? ዘመናት ያላግባቡትን ነገሮች እንዴት እንደዚህ ነገሮች መፍታት ይችላል? አልፎ ተርፎ ወደ ኬንያ ሄደው የኛ ከብቶች ወይም የቀንድ ከብቶች ብዙ ነገሮች ይደረጋሉ። ምክንያቱም ድንበር አካባቢ ስለሚያገናኝ። ስለዚህ ይህንን ኢትዮጵያ ያላትን ሰፊ የመሬት ሀብት እንዴት ትጠቀመው? አይ ይሄኛው ማህበረሰብም ይሄን ያህል ይምጣ፣ ይሄኛው ማህበረሰብ ይሄን ድረስ ይቅረብ የሚሉ ነጥቦችም ያስፈልጋሉ። እንትን ቅማንት ማህበረሰብ ተነስቶ ለእንትን ይሰጥ አይደለም፣ ግን ለቅማንት ማህበረሰብ ምንድን ነው የሚበጀው ነው። አሁን ሞኔል አይ ለአማራ ይሰጥ ቅማንትማ ያማራ ነው በቃ ቋንቋ ተጨፍልቋል ምናምን ትግሬው እንትን እንዳይል ወይም አይደለም። ግን ለቅማንት ማህበረሰብ ይሄ ሁሉ ዘመን እየተጎዳ ቋንቋው ማንነቱ ምናምን ተጨፍልቆ ለመጣ ማህበረሰብ ምንድነው የሚበጀው? ያ ያጣውን ነገር ምን ይክስለታል ወደሚል ውይይት ለማምጣት እንደ መዲናውም ነዋሪ በተለያዩ አካባቢዎች እንደሚኖርም ምን አይነት ነገሮች በዋናነት ይጠበቃሉ? እንዴት ነው በሂደት ይሄን ነገር ማህበረሰቡ ሊዋሃደው የሚችለው የሚለውን ነገር እንደ መክፈቻም ብታረጉት ጥሩ ነው ብዬ አስባለሁ። መልካም ቤዛ፣ ለሀሳብሽ ከልብ እናመሰግናለን። የተወደዳችሁ አድማጮቻችን ሳምንታዊው የመናኸሪያ ምልከታ ጥንቅራችን ፕሮግራማችን ይህን ይመስል ነበር። ስንታየሁ አለማየሁና እኔ ደጀኔ ሼቱ እንዲሁም ከቴክኒሻን ባለሙያችን ዮሐንስ ደምሴ ጋር በጋራ በመሆን ቆይታ አደረግን።